ታሪካችን የሚጀምረው ከክርስቶስ ልደት በፊት በ74ኛው ዓመተ ዓለም ላይ ሲሆን በወቅቱ ኃያልና ገናና የሆነችዋን ሮምን እያሳየን ነው። በዛም ዘመን የሮም የጦር ጀነራል የነበረው ግላበር የሮም ጠላት የሆኑትን ግሪኮችን ለመውጋት እርዳታ ስላስፈለገው በጊዜው በሮም ስር የሚተዳደሩትን ትሬሻ የተባሉ በፍልሚያ ብቃታቸው ወደር የሌላቸውን ጦረኞች እንዲቀላቀሉት ሐሳብ ያቀርብላቸዋል። የትሬሺያ የጎሳ መሪ የሆነው ሰውና የትሬሺያ የጦር አለቃው ስፓርታከስም በግላበር ሐሳብ ቢስማሙም ነገር ግን ከተማቸው ትሬሺያ ጊታ በተባሉ ዘላኖች ጥቃት እየደረሰበት ስለሆነ መጀመሪያ ግላበር ጊታዎችን እንዲያጠፋላቸው ይጠይቁትና ግላበርም በነ ስፓርታከስ ሐሳብ ይስማማል። ያን ዕለት ምሽትም የትሬሺያው የጦር አለቃ ስፓርታከስ ወደ ቤቱ ከገባ በኋላ ሹራ ለተባለች ሚስቱ ከግላበር ጋር በመቀላቀል ግሪኮች ላይ ሊዘምቱ እንደሆነ ይነግራታል። ሹራም ትላንት ማታ መጥፎ ሕልም ስላየች ወደ ዘመቻው እንዳይሄድ ብታስጠነቅቀውም ስፓርታከስ ግን ዘመቻውን በድል አጠናቆ እንደሚመጣ ለሚስቱ ሹራ ቃል ይገባላታል። የሮሙ የጦር ጀነራል ግላበርም በበኩሉ ቀጣይ ዕቅዱን ከሚስቱ ኤሊቲያ ጋር በመወያየት ላይ ሳለ ግላበር ዋና ዓላማው ትሬሺያኖችን ተጠቅሞ ግሪኮችን መውረር እንጂ የትሬሺያ ጠላቶች የሆኑትን ጊታዎችን ማጥፋት እንዳልሆነ እንረዳለን። በቀጣዩም ቀን ስፓርታከስ የተወሰኑ ሰዎቹን ይዞ አካባቢውን ሲሰልል ጊታዎች ወደ እነሱ ከተማ ለመግባት እንቅስቃሴ ላይ እንዳሉ በደንብ ይመለከታል። ስፓርታከስም ያን ምሽት ወደ ግላበር በመሄድ ጊታዎች ትሬሺያ ላይ ጥቃት ሊያደርሱ ስለሆነ እርዳታ እንዲያደርግላቸው ቢጠይቀውም ግላበር ግን ነገ ወደ ግሪክ ዘመቻ ስለሚጀምሩ ምንም ማድረግ እንደማይችል ይገልጽለታል። ይህንንም ተከትሎ ስፓርታከስና የተወሰኑ ትሬሺያኖች ከግላበር ጦር ጋር ወደ ግሪክ ሳይሄዱ ከተማቸውን ከጥፋት ለመከላከል ይወስናሉ። ነገር ግን ይህ ሐሳባቸው በግላበር ስላልተወደደ ግላበር እነ ስፓርታከስ ያሉበት ቦታ መጥቶ የግሪኩን ዘመቻ እንዲቀላቀሉ ሊያስገድዳቸው ቢሞክርም እነሱ ግን ግላበርን ዞር በል ከዚህ በማለት አቋማቸውን ያሳውቁታል። ይህንንም ተከትሎ በግላበር ሰዎችና በነ ስፓርታከስ መካከል ጸብ ይፈጠርና ግላበር ስፓርታከስን ሊገድለው ሲሞክር ስፓርታከስ ግላበርን ከፈረሱ ላይ በመጣል ራሱን ካሳተው በኋላ የግላበርን ወታደሮች ከሰዎቹ ጋር በመሆን ይገሏቸዋል። ትሬሺያው ውስጥም የስፓርታከስ ሚስት ሹራ ፍራፍሬ ለቀማ ላይ ሳለች ጊታ በተባሉት ዘላኖች ትከበብና ዘላኖቹ ሹራን ሊይዟት ያሯሩጣት ይጀምራሉ። ጊታዎቹም ሹራን ይዘዋት ጥቃት ከማድረሳቸው በፊት ግን ባሏ ስፓርታከስ ወደ መንደሩ በመመለሱ ሚስቱን የያዟትን ጊታዎች በሚያስደንቅ ብቃት በሻሞላ በመፋለም ዋጋቸውን ይሰጣቸውና ሚስቱን ነፃ ያስለቅቃታል። ከዚህም በኋላ ስፓርታከስና ሚስቱ ሹራ ምሽቱን እዚያው አድረው በመነጋታው ግን ሰላማዊ ስፍራ ሄደው መኖር እንደሚጀምሩ ቃል ይገባላታል። በቀጣዩ ቀን ግን ስፓርታከስና ሚስቱ ሹራ ይህን ዕቅዳቸውን ከማሳካታቸው በፊት በግላበርና ወታደሮቹ ቁጥጥር ስር ይውላሉ። ግላበርም ስፓርታከስን እስረኛ አድርገው ካፑዋ ወደሚባል ግላዲያተሮች እርስ በርስ ተፋልመው እንዲሞቱ ወደሚደረግበት ስፍራ በመርከብ ይልኩትና ከሚስቱ ሹራ ይለያዩታል። ስፓርታከስም አብረውት ከነበሩት የትሬሺያ ወታደሮች ጋር ተይዞ ሲጓዙ ከዋሉ በኋላ በመጨረሻም ካፑዋ ከተማ ይደርሱና ተፋላሚዎቹ ወደሚጨፋጨፉበት ኮሎሴየም የተባለ ግዙፍ ስቴዲየም ይወሰዳሉ። ኮሎሴየም ውስጥም ግላዲያተሮችን በመመልመል የሚታወቁት ባቲያተስና ተቀናቃኙ ሶሎኔስ ሲመጡ ከነሱም በኋላ ጀነራል ግላበር ወደ ኮሎሴየሙ ይገባል። ከዚህም በኋላ የግላበር ሚስት የኤሊቲያ አባት የሆኑትና ሮም ውስጥ ትልቅ ሥልጣን ያላቸው አልቤኒየስ ግላዲያተሮቹን ፍልሚያቸውን እንዲጀምሩ ትዕዛዝ ይሰጣሉ። በመጀመሪያም ፍልሚያ ከስፓርታከስ ጋር የነበሩት ወታደሮች እንዲወጡ ይደረጉና ትንሽ ሲፋለሙ ቆይተው በቀላሉ በሌሎች ግላዲያተሮች ይገደላሉ። ከዚህም በኋላ ስፓርታከስ ወደ ስቴዲየሙ እንዲገባ ይደረግና እሱ እንደገባ በግላበር ትዕዛዝ አማካኝነት ተጨማሪ 3 ሰዎች ፍልሚያውን እንዲቀላቀሉ ይደረጋሉ። ስቴዲየም ውስጥም ያሉት ተመልካቾች በፍልሚያው ኢፍትሐዊነት ቢያግሮመርሙም ግላበር ግን ስፓርታከስን በደንብ አድርጎ መበቀል ስለፈለገ ተፋላሚዎቹ ጥቃታቸውን እንዲጀምሩ ትዕዛዝ ያስተላልፋል። ፍልሚያውም እንደተጀመረ ስፓርታከስ ራሱን ከአራቱ ሰዎች ለመከላከል ቢሞክርም
አራቱ ተፋላሚዎች ግን ከአቅሙ በላይ ያይሉበትና ለመሞት ከጫፍ ይደርሳል። ስፓርታከስም የሞት ደጃፍ ላይ ቆሞ እያንኳኳ ሳለ የመጣው ቢመጣ ሚስቱ ሹራን በድጋሚ ማግኘት እንዳለበት በማመን ያለ የሌለ አቅሙን ሰብስቦ አራቱንም ተፋላሚዎች በሚያስደንቅ ብቃት ከታትፎ ይጥላቸዋል። ይህንንም ለማመን የሚያስቸግር ብቃት ያዩት ስቴዲየም ውስጥ ያሉት ተመልካቾችም የስፓርታከስን ስም ደጋግመው በመጥራት ሲቀውጡት፣ ግላበር ደግሞ ውስጡ በንዴት ቅጥል ብሎ የሚያደርገውን ነገር ያጣል። ስፓርታከስም ካሳየው አስደናቂ ብቃት በኋላም ተፋላሚዎቹን እንዲሰለጥኑና ግላዲያተሮች እንዲሆኑ በማድረግ የሚታወቀው ባቲያተስ ስፓርታከስን ለማሰልጠን ጠይቆ የኤሊቲያ አባት የሆኑት አልቤኒየስ ለባቲያተስ ፍቃዳቸውን ይሰጡታል። ያን ምሽትም ስፓርታከስ ወደ ባቲያተስ ቤት ይወሰድና ጸጉሩ እንዲያጥር ተደርጎ ለስልጠና እንዲዘጋጅ ይነገረዋል። ባቲያተስ ቤት ውስጥም ከሚገኙት ግላዲያተሮች ውስጥ ክሪክሰስ የተባለው አደገኛ ተፋላሚ ስፓርታከስን ከመሬት ተነስቶ ነገር ቢፈልገውም ስፓርታከስ ግን ክሪክሰስን በዝምታ ያልፈዋል። በመነጋታውም ባቲያተስ ግቢው ውስጥ ባቲያተስና ሚስቱ ሉክሬሺያ ባሉበት ስፓርታከስና ሌሎቹ ግላዲያተሮች ዶክቶሬ በተባለው አሰልጣኛቸው ትዕዛዝ መሰልጠን ይጀምራሉ። በመጀመሪያውም ልምምድ ስፓርታከስ ከክሪክሰስ ጋር እንዲጋጠም ቢደረግም ክሪክሰስ ግን ስፓርታከስን በቀላሉ አፈር ድሜ በማብላት በብቃት እሱ ጋር ለመድረስ ብዙ እንደሚቀረው ያሳየዋል። ረጅም ሰዓት ከፈጀ ልምምድ በኋላም ምሳ ሰዓት ይደርስና ሁሉም ምሳ እየበሉ እያለ ስፓርታከስ አጠገቡ ከተቀመጠ ቫሮ የተባለ አዲስ ሰልጣኝ ጋር ተዋውቆ ወዲያውኑ ጓደኛ ማቾች ይሆናሉ። ስፓርታከስና ቫሮም ሲነጋገሩ ቫሮ ከባቲያተስ ገንዘብ ተበድሮ መክፈል ባለመቻሉ አሁን ለሱ ለመፋለም እንደተገደደ ለስፓርታከስ ይነግረዋል። ከምሳም በኋላ ባቲያተስ የግላዲያተሮቹ አሰልጣኝ የሆነውን ዶክቶሬን በመጥራት ዛሬ አዳዲሶቹን ሰልጣኞች ምንም እንዳያሳረፋቸው ትዕዛዝ ያስተላልፍለታል። ባቲያተስም ከዶክቶሬ ጋር ከተነጋገረ በኋላ ኦቪዲየስ የተባለ አራጣ አበዳሪ ወደ ባቲያተስ በመምጣት ከ3 ወራት በፊት እንደሚከፍለው ቃል የገባለትን ያበደረውን ገንዘብ እንዲከፍለው ይጠይቀዋል። ባቲያተስ ግን አሁን ላይ ገንዘቡ እንደሌለው ገልጾ ሰሞኑን በግላዲያተሮች ፍልሚያ በቁማር የሚበላውን ገንዘብ በሙሉ እንደሚከፍለው ቃል ይገባለታል። አሰልጣኛቸው ዶክቶሬም በባቲያተስ ትዕዛዝ መሠረት አዳዲሶቹን ሰልጣኞች ሌሊት ሙሉ ግንድ አሸክሞ ሲያዞራቸው ያድርና ጠዋት ላይ ቁርስ እንዲበሉ ፈቃድ ይሰጣቸዋል። ስፓርታከስና ጓደኛው ቫሮም ረሃብ ቆልቷቸው ስለነበር ተሯሩጠው ሄደው ሊበሉ ሲሉ ምግቡ አጠገብ የነበረው ባርካ የተባለው ግላዲያተር በድስት የተቀመጠውን ምግብ በማን አለብኝነት ደፍቶ እነ ስፓርታከስን ጾማቸውን እንዲውሉ ይፈርድባቸዋል። በዚህም ወቅት አሸር የተባለ በጉዳት ምክንያት ግላዲያተርነቱን ትቶ ለባቲያተስ ሌሎች ጉዳዮችን የሚፈጽም ሰው ለስፓርታከስ ቁራሽ ዳቦ አምጥቶ ይሰጠዋል። አሸርም ቀጣይ በሚካሄደው ፍልሚያ እሱን ብሎ ቁማር ሊያሲስ ስለሆነ አቅሙን መገንባት እንዳለበት ለስፓርታከስ ያሳስበዋል። ስፓርታከስም አሸርን አመስግኖ ዳቦውን ከተቀበለ በኋላ በረሃብና ድካም ተዘርሮ ለተኛው ቫሮ ዳቦውን ያካፍለውና አብረው ይመገባሉ። ወዲያው ግን ሁለቱ የባቲያተስ ቤት ጠባቂ ወታደሮች ስፓርታከስ ወደሚገኝበት በመምጣት ይዘውት ከሄዱ በኋላ አንድ ክፍል ውስጥ አስገብተው እጁን በካቴና ያስሩታል። ስፓርታከስም ከታሰረ ከተወሰኑ ደቂቃዎች በኋላ ለዚህ ሁሉ ጣጣ የዳረገው የሮሙ የጦር ጀነራል የሆነው ግላበር በአጃቢዎቹ ወታደሮች ታጅቦ ስፓርታከስ ጋር ይገባል። ስፓርታከስም ገና ግላበርን እንዳየው ደሙ በንዴት እንደ ኤርታሌ እሳተ ገሞራ መንተክተክ ይጀምርና በታላቅ ቁጣው ውስጥ ሆኖ ሚስቱ ሹራን የታባቱ እንዳደረሳት ይጠይቀዋል። ግላበርም ለስፓርታከስ ሚስቱ ሹራ ለአንድ የሶሪያ ነጋዴ ተሽጣ በባርነት እያገለገለች እንደሆነ ከገለጸለት በኋላ ከስፓርታከስ ሚስት ሹራ ልብስ ላይ ቀዶ ያመጣውን ቁራጭ ጨርቅ ለስፓርታከስ በመስጠት ጥሎት ይሄዳል። ግላበርም ከስፓርታከስ ክፍል መውጣቱን ተከትሎም ስፓርታከስ ከታሰረበት ተፈቶ ወደ ልምምድ እንዲመለስ ይደረጋል። ስፓርታከስም ሚስቱ ለባርነት እንደተሸጠች ከሰማ በኋላ በንዴት ግሎ ወደ ልምምድ ይመለስና አብሮት ይለማመድ የነበረውን ልጅ ራሱን እስኪስት ድረስ ቀጥቅጦ ይዘርረዋል። ይህንንም ተከትሎ አሰልጣኙ ዶክቶሬ ወደ ባቲያተስ በመሄድ ስፓርታከስ አመሉ አስቸጋሪ እንደሆነና ለስልጠና እንዳስቸገረው ሲነግረው ጊዜ ባቲያተስ ስፓርታከስን አስጠርቶ ያስመጣዋል።
ባቲአተስም ስፓርታከስ ከሚወዳት ሚስቱ ጋር እንደተለያየ ያውቅ ስለነበር ስፓርታከስ አመሉን አሳምሮ የሚቆይ ከሆነ በቅርቡ ከሚስቱ ጋር እንደሚያገናኘው ቃል ይገባለትና ስፓርታከስም ይስማማል። ያን ምሽትም ለተወሰኑ ቀናት ሲሰለጥኑ የቆዩት ሰልጣኞች ግላዲያተር ተብለው ለመሾም ማለፍ ያለባቸውን ፈተና ለመጋፈጥ ጋሻና ሻሞላ ይሰጣቸዋል። በመጀመሪያው የፍልሚያ ፈተና ወቅትም የስፓርታከስ ጓደኛ ቫሮ ከተጋጣሚው ጋር በአቻ ውጤት በመለያየት ግላዲያተሮችን ሲቀላቀል፣ በመቀጠልም ስፓርታከስ ከኃያሉ ክሪክሰስ ጋር ተፋልሞ በመጨረሻም ስፓርታከስ ክሪክሰስን በማሸነፍ ግላዲያተር የሚያደርገውን የቢ ምልክት እጁ ላይ ይደረግበታል። ከዚህም በኋላ ዶክቶሬ ለሰልጣኞቹ በቀጣይ ሳምንት የሚካሄድ ታላቅ የፍልሚያ ውድድር እንደሚኖር በመግለጽ ፍልሚያው ላይ ክሪክሰስ ጌንስ ከተባለ ተጋጣሚው ጋር፣ ስፓርታከስ ደግሞ ከጓደኛው ቫሮ ጋር እንደሚጋጠሙ ያሳውቃቸዋል። ያን ምሽትም ባቲአተስ የሮምን ታላላቅ እንግዶች ወደ ቤቱ በመጋበዝ ግላዲያተሮቹን እያስጎበኘ ባለበት ወቅት ስፓርታከስ በቅድሙ ድልድል መሠረት ጓደኛውን ቫሮን መቅጠም ስላልፈለገ ስፓርታከስ ሆን ብሎ ክሪክሰስን ነገር በመፈለግ በሁለቱ መሃል በእንግዶቹ ፊት ቀውጢ ድብድብ ይጀመራል። ባቲአተስ ቤት የመጡት ታላላቅ ባለሥልጣን እንግዶችም በሁለቱ መሃል የተፈጠረውን ጸባይተው በመደነቅ ከሳምንት በኋላ በሚደረገው ፍልሚያ ላይ ስፓርታከስና ክሪክሰስን ማየት እንደሚፈልጉ ነግረውት ባቲአተስም ይስማማል። ከተወሰኑ ቀናትም በኋላም ታላቁ ግጥሚያ የሚደረግበት ቀን ደርሶ በመጀመሪያ ፍልሚያ ስፓርታከስ ከታላቁ ክሪክሰስ ጋር ለመፋለም ወደ ስቴዲየሙ ይገባሉ። ባቲአተስም ከወንበሩ ተነስቶ ተጋጣሚዎቹን ለማስተዋወቅ ገና አፉን ከመክፈቱ ስፓርታከስ እንዳንበሳ እያጓራ ወደ ክሪክሰስ በመገስገስ ፍልሚያውን በራሱ ፍቃድ ይጀምራል። ነገር ግን ክሪክሰስ ብዙም ሳይቸገር እንደ ግስላ ተወርውሮ የመጣውን ስፓርታከስን 2 ደቂቃ ባልሞላ ጊዜ ውስጥ በቀላሉ ከመሬት በመዘረር ሻሞላውን ስፓርታከስ አንገት ስር ያጋድመዋል። ስፓርታከስም ግን ሚስቱን በድጋሚ ሳያያት መሞት እንደሌለበት በማመን ምሕረት እንዲደረግለት ለመጠየቅ 2 ጣቱን ወደ ሰማይ ያነሳና ባቲአተስም በሕይወት እንዲኖር ፍቃዱን ይሰጠዋል። ከፍልሚያውም በኋላ ግን ባቲአተስ እሳት ለብሶና እሳት ጎርሶ ወደ ስፓርታከስ በመምጣት ዛሬ ስፓርታከስ ባሳየው የወረደ የፍልሚያ ብቃት ምክንያት ምንም ሕግ ወደማይከበርበት የፍልሚያ ቦታ እንደሚልከው ገልጾ በፍጥነት ወደዛ እንዲጋዝ ያደርገዋል። ስፓርታከስም ያለ ሕግ ወደሚፋለሙበት ቦታ ከተጋዘ በኋላ የመጀመሪያ ፍልሚያውን አንድ የሰው ፊት ቆዳ ከለበሰ አረመኔ ጋር እንዲያደርግ ይታዘዝና ስፓርታከስ ያለ የሌለ ኃይሉን ተጠቅሞ የመጀመሪያ ተፋላሚውን ያሸንፈዋል። በመቀጠልም ስፓርታከስ የመጡለትን ተፋላሚዎች ሲጨፈጭፍ ቆይቶ ምሽት ላይ ወደ ማደሪያው እንዲመለስ ይደረጋል። ስፓርታከስም በእንደዚህ አይነት ሕይወት ቀናትን ከገፋ በኋላ በመጨረሻም ስፓርታከስ ለባቲአተስ ዛሬ ማታ በገዛ ፍቃዱ በተጋጣሚው ስለሚገደል ስፓርታከስ ይሸነፋል ብሎ ቁማር እንዲያሲዝ ለባቲአተስ ይነግረዋል። ነገር ግን ባቲአተስ ቃል በገባው መሠረት ሚስቱ ሹራን ከተሸጠችበት ነፃ እንዲያደርጋት አደራ ይለውና ባቲአተስም በስፓርታከስ ሐሳብ ይስማማል። ከዚህም በኋላ ስፓርታከስ ወደ ሕግ የለሹ የፍልሚያ ቦታ ተወስዶ እስከ ዛሬ ከገጠማቸው ተፋላሚዎች ውስጥ አደገኛ ከሚባለው ተፋላሚ ጋር መፋለም ይጀምራሉ። ከትንሽ ቆይታ በኋላ ግን ስፓርታከስ በተጋጣሚው ተዘርሮ ሞቱን እየተጠባበቀ ሳለ ከተመልካች ውስጥ 2 ሰዎች ጩቤ በመያዝ ባቲአተስን ሊወጉት ሲያመሩ ስፓርታከስ ይመለከታል። ስፓርታከስም ባቲአተስ ከሞተ ሚስቱን ነፃ የሚያወጣለት ሰው ስለሌለ ከወደቀበት ፈጥኖ ተነስቶ ተጋጣሚውን ካሰናበተው በኋላ መጥረቢያ በመወርወር ባቲአተስን ሊገድል ያለውን ሰው ሲገላግለው፣ ባርካ የተባለው ግላዲያተር ደግሞ ሁለተኛውን ሰው አርዶ ይጥለዋል። በኋላም ላይ ባቲአተስ ስፓርታከስን በማስጠራት ዛሬ ሕይወቱ በሱ አማካኝነት ስለተረፈለት ከነገ ጀምሮ ዶክተር የሚያሰለጥናቸው ግላዲያተሮችን በድጋሚ ተቀላቅሎ እንዲሰለጥን ፍቃዱን ይሰጠዋል። በመቀጠልም ባቲአተስ ይህንን የግድያ ሙከራ በሱ ላይ ማን እንደፈጸመ እንዲያጣሩ ለአሸርና ባርካ ቀጭን ትዕዛዝ ያስተላልፍላቸዋል። በቀጣይም ቀን የሮም ትልቅ ባለሥልጣን የሆኑት ማጅስትሬት ወደ ባቲአተስ ቤት ከመጡ በኋላ ባቲአተስ አሉኝ የሚላቸውን 2 ጀግና ግላዲያተሮች እንዲመርጥና የእሳቸው ሻምፒዮን ከሆነው ሄርኩሌስ ጋር እንዲጋጠሙ ሐሳብ ያቀርቡለትና ባቲአተስም በሐሳቡ ይስማማል። ሄርኩሌስም በቁመቱ ከጎልያድ የማይተናነስ ርዝመት እንዲሁም ጥንካሬ ያለው ከመሆኑ በተጨማሪ
እስከዛሬ ድረስ ሽንፈት የሚባል ገጥሞት የማያውቅ በመሆኑ ምክንያት ባቲያተስም 2 ግላዲያተሮች መርጦ ሁለቱም በአንዴ ከሄርኩሌስ ጋር እንዲጋጠሙ ሐሳብ ያቀርባል። በዚህም መሰረት ክሪክሰስና ስፓርታከስ አንድ ላይ እንዲፋለሙ ይመረጡና የጋራ ስልጠናቸውን በዶክትሬ አማካኝነት ማከናወን ይጀምራሉ። አሸርና ባርካን በበኩላቸው ባቲያተስን ለማስገደል ሰዎቹን የላከውን ሰው ማንነት ሲያጣሩ ቆይተው በመጨረሻም ይህን ድርጊት የፈጸመው ኦቪዲየስ የተባለው ለባቲያተስ አራጣ ያበደረው ሰው እንደሆነ መረጃ ያገኛሉ። ይህን መረጃ ተከትሎም ባቲያተስ አንድ ምሽት ላይ ከነባርካ ጋር ታጥቆ በመሄድ የኦቪዲየስን መላ ቤተሰቦች ጨፍጭፎ ኦቪዲየስንና ትንሽዬ ልጁን ብቻ በሕይወት ያስቀራቸዋል። ባቲያተስም ኦቪዲየስን ለምን ሊያስገድለው እንደሞከረ ሲጠይቀው ኦቪዲየስም ሶሎኔስ የተባለው ተፎካካሪው ይህን እንዲፈጽምለት እንደከፈለው ለባቲያተስ ይነግረዋል። ባቲያተስም ይህን እንደሰማ ግላዲያተሩ ባርካን ኦቪዲየስንና ትንሽዬ ልጁን እንዲገላቸው አዞት ትቶት ይሄዳል። የነ ስፓርታከስ ስልጠና ቦታ ደግሞ ምንም እንኳን ስፓርታከስና ክሪክሰስ የማይዋደዱ ቢሆንም ነገር ግን አደገኛውን ሄርኩሌስ ለማሸነፍ አብረው ለቀናት ያህል ሲሰለጥኑ ከቆዩ በኋላ በመጨረሻም ሁለቱም ከሄርኩሌስ ጋር የሚጋጠሙበት ቀን ደርሶ እነ ስፓርታከስ ወደ ኮሊሲየም ስቴዲየም ሰተት ብለው ይገባሉ። እነሱንም ተከትሎ የሞት ጥላ በመባል የሚታወቀው ግዙፉ ሄርኩሌስ ወደ ስታዲየሙ ሲገባ ተመልካቾቹ ሁሉ በፍርሃት ድምፃቸውን አጥፍተው ዝም ጭጭ ይላሉ። ሲያስፈራ በስመ ምን አባቱ ነው ያለው። ከጥቂት ዝምታም በኋላ ማጅስትሬቱ በጉጉት ሲጠበቅ የነበረውን ፍልሚያ እንዲጀመር ያዙና በእነ ስፓርታከስና በሄርኩሌስ መካከል ቅውጥ ያለ ፍልሚያ ይጀመራል። በጣም በሚያስደንቅ ሁኔታም ስፓርታከስና ክሪክሰስ በሰለጠኑት መሰረት ተቀናጅተው ሲፋለሙ በመቆየት ታላቁ ሄርኩሌስን ደረቱ ላይ ሰንጥቀው ከመሬት ይዘርሩታል። እነ ስፓርታከስም የተቀዳጁትን ድል ባለማመን በጩኸት እያከበሩ ሳለ ማንም ባልጠበቀው ሁኔታ ሄርኩሌስ ከወደቀበት በድጋሚ በመነሳት ክሪክሰስ ላይ ከፍተኛ ጉዳት በማድረስ ይዘርረዋል። ከዚህም በኋላ ስፓርታከስ ለብቻው ሲፋለም ቆይቶ በመጨረሻም ስፓርታከስ ብቻውን የታላቁ ሄርኩሌስን አንገት ቀንጥሶ በመጣል ለማመን የሚከብድ ድል ይቀዳጃል። ስፓርታከስን በተቀዳጀው ድልም ባቲያተስ ቤት ውስጥ የክብር አቀባበል ሲደረግለት፣ በአንጻሩ ደግሞ ሄርኩሌስ ያሸንፋል ብሎ ከባርካ ጋር ብዙ ገንዘብ አስይዞ የነበረው አሸር ደግሞ በባርካ ተይዞ ገንዘቡን በ3 ቀናት እንዲያመጣ ቀጭን ማስጠንቀቂያ ይሰጠዋል። ይህ ሰውዬ መርዝ ነው። ድሮ ሳየው ፊልሙ ላይ የተመታ ሰውዬ ነው አሸር የሚባለው። ያን ቀንም ስፓርታከስ በባቲያተስ ቃል በተገባለት መሰረት ከሚስቱ ሹራ ጋር በቅርቡ እንደሚገናኝ ለጓደኛው ቫሮ ይነግረዋል። ስፓርታከስም በመቀጠል ሚስቱ ሹራ እንደመጣች ከባቲያተስ ቤት ሊያመልጥ እንዳሰበ ለቫሮ ሲነግረው፣ ቫሮ ግን ይህ ዕቅዱ ሲበዛ ከባድ እንደሆነ ገልጾ ስፓርታከስን እንዲያስብበት በደንብ ያስጠነቅቀዋል። ስፓርታከስም ዕቅዱን የሚተገብርበትን መላ ዘይዶ ስለነበር በቀጣዩ ቀን ወደ ባቲያተስ በመሄድ ድሉን አስመልክቶ አብረውት ለሚሰለጥኑት ግላዲያተሮች በሙሉ ሴትና የወይን ጠጅ እንዲመጣላቸው ሲለምነው፣ ባቲያተስም ሻምፒዮኑ ስፓርታከስን እምቢ ማለት ስላልቻለ የተባለውን ነገር ሊፈጽምለት ይስማማል። ትንሽ ቆይቶም ወደ ባቲያተስ ቤት አንድ መልእክተኛ በመምጣት ኦቪዲየስ የተባለው አራጣ አበዳሪው ሞቶ እንደተገኘ፣ ነገር ግን ሕፃን ልጁ አሁንም በሕይወት እንዳለ ለባቲያተስና እዛ ለነበረው ማጅስትሬት መረጃ ይሰጧቸዋል። ይህንም ተከትሎ ማጅስትሬቱ የኦቪዲየስን የሞት ምክንያት ለማጣራት ሲሄዱ፣ ባቲያተስ ደግሞ እሳት ለብሶና እሳት ጎርሶ ባርካን በማስጠራት እንዲገድለው ያዘዘውን የኦቪዲየስን ልጅ ለምን እንዳልገደለው ይጠይቀዋል። ባርካ ግን የተባለውን እንደፈጸመ እየማለ ቢናገርም ባቲያተስ ግን ሳያምነው ይቀርና ከአሸርና ከጠባቂ ወታደሮቹ ጋር ተባብሮ ባርካን በማጥቃት በመጨረሻም ባቲያተስ ራሱ ባርካን አርዶ ይገድለዋል። አሸርን ያስገደለው እሱ ነው መሰሪ የሆነ ሰውዬ። ምሽት ላይም ስፓርታከስ ሁሉንም ግላዲያተሮች ከመጠን በላይ እንዲጠጡ በማስገደድ አቅም አንሷቸው እንዲዘረሩ ያደርጋል። ስፓርታከስም አሰልጣኛቸው ዶክትሬ ብዙ እንደማይጠጣ ሲያስተውል ጊዜ የሚያደነዝዝ መድኃኒት አፈላልጎ የዶክትሬ መጠጥ ውስጥ በመክተት ዶክትሬን ወትውቶ እንዲጠጣ ያደርገዋል። ከባርካም ሞት በኋላ ማጅስትሬቱ የኦቪዲየስን ሞት አጣርቶ በመምጣት የኦቪዲየስ ልጅ ተርፏል የሚባለው ውሸት እንደሆነና አባትና ልጁን ማን እንደገደላቸው ማጣራት እንደሚጀምር ለባቲያተስ ይነግረዋል። አላልኳችሁ አሸር ነው ብሩን ላለመክፈል ያስገደለው።
ባርካ ላይ ዕዳ ስለነበረበት። በዚህም ወቅት ባርካ የኦቪዲየስን ልጅ እንዳልገደለው አድርጎ መረጃ ያሰራጨው አሸር እንደሆነና የዚህም ምክንያት ይሄው እንዳልኩት በዚህም ወቅት ባርካ የኦቪዲየስን ልጅ እንዳልገደለው አድርጎ መረጃ ያሰራጨው አሸር እንደሆነና የዚህም ምክንያቱ ደግሞ ባርካ ላይ ያለበትን ዕዳ ላለመክፈል እንደሆነ እንረዳለን። ትንሽ ቆይቶም የባቲያተስ ሚስት ሉክሬሺያ ወደ ባቲያተስ በመምጣት ስፓርታከስ ከሚስቱ ጋር ከተገናኘ እንደ ድሮ ጸጥ ለጥ ብሎ ስለማይገዛለት እሷን ወደዚህ ማስመጣቱ ጥሩ ዕቅድ እንዳልሆነ ትገልጽለታለች። ባቲያተስ ግን ለዚህ ነገር አንድ መላ እንደዘየደ ለሉክሬሺያ ይገልጽላታል። ጠዋት ላይም ስፓርታከስ በጉጉት የሚጠብቀው ሚስቱን ሹራን የያዘውን ጋሪ ወደ ባቲያተስ ቤት እንደገባ ጋሪውን ሲነዳ የነበረው አሉስ የተባለ ሰው ሰውነቱ በደም ተጨማልቆ መንገድ ላይ በወንበዴዎች ጥቃት እንደደረሰባቸው ለስፓርታከስ ይነግረዋል። ስፓርታከስም ሮጦ ሚስቱን ሹራን ከጋሪው ሲያወርዳት ሹራ ብዙ ቦታ ተወግታ ሕይወቷ እንዳለፈ ይመለከትና ስፓርታከስ ልቡ ክፉኛ በሐዘን ተሰብሮ ስቅስቅ ብሎ ያለቅሳል። ምሽት ላይም ስፓርታከስ ሚስቱ ሹራን በወጉ መሠረት ካስገነዛት በኋላ ሁሉም ግላዲያተሮች ባሉበት በባህላቸው መሠረት አስክሬኗን በማቃጠል ልቡ እየተንሰፈሰፈ ሚስቱን ለአንዴና ለመጨረሻ ጊዜ ይሰናበታታል። ባቲያተስም የስፓርታከስን ሚስት ሹራን በጋሪ ጭኖ ላመጣለት አሉስ ለተባለው ሰው ረብጣ ዲናር በመክፈል ሲያሰናብተው የባቲያተስ ሚስት የሆነችው ሉክሬሺያ አይታ ባቲያተስ ሹራን ለምን እንዳስገደላት ትጠይቀዋለች። ራስሽ አይደል እንትን ስትይ ነበረው ምን አይነት ሆነች? ባቲያተስም ስፓርታከስ ሚስቱ ሞታ ካያት ልቡ ርፍ እንደሚልና አርፎ ፍልሚያው ላይ ብቻ እንደሚያተኩር ስለሆነ ይገልጽላታል። ይህ ከሆነ ከጥቂት ቀናት በኋላም ባቲያተስ ማርካዶ የተባለ ትልቅ ባለሥልጣን ወደ ከተማ በመምጣቱ ባቲያተስ ስፓርታከስን አስጠርቶ ለማርካዶ ክብር ሲባል ከ6 ግላዲያተሮች ጋር እንዲፋለም ቢነግረውም ስፓርታከስ ግን ከዚህ በኋላ መፋለም እንደማይችል ነግሮት ከባቲያተስ ጋር ሰጣ ገባው ውስጥ መግባት ይጀምራል። ስፓርታከስም በዚህ ሳያበቃ ጁን የተባለውን አንደኛውን ጥጋበኛ ግላዲያተር ፔትሮ የተባለ ሌላ አቅመቢስ ግላዲያተር ስቃዩን አብዝቶ ራሱን እንዲያጠፋ እንዳደረገው ሲረዳ ጊዜ ስፓርታከስ ጁን የተባለውን ግላዲያተር ከገደል ላይ በመወርወር ፈጥፍጦ ይገድለዋል። በዚህም ምክንያት ባቲያተስ ስፓርታከስን እንደ ቀድሞ ጊዜ በሰንሰለት በማሳሰር ጸባዩን የማያስተካክል ከሆነ አስከፊ ወደ ሆነ ቦታ እንደሚያስግዘው ሲያስጠነቅቀው ስፓርታከስም አመሉን እንደሚያሻሽልና የፈለገውንም ግጥሚያ እንደሚጋጠምለት ለባቲያተስ ቃሉን ይሰጠዋል። በዚህም መሠረት ማርካዶ የተባለው ባለሥልጣን ስቴዲየም ውስጥ በተገኘበት ስፓርታከስ ከ6ቱ ተፋላሚዎች ጋር ለመፋለም ወደ ስቴዲየሙ ይገባል። ግጥሚያውም እንደተጀመረም 6ቱ ተፋላሚዎች ስፓርታከስን ከግራና ከቀኝ በማጣደፍ አፈር ከድሜ ቢያበሉትም ትንሽ ቆይቶ ግን ስፓርታከስ አቅሙን ሰብስቦ በመነሳት 6ቱንም ተፋላሚዎች በዘግናኝ አገዳደል በመጨፍጨፍ ግጥሚያውን በድል ያጠናቅቃል። በቀጣይ ቀናቶች ውስጥም ስፓርታከስ ሌሎች ብዙ ግጥሚያዎችን እንዲያደርግ ይደረግና ስፓርታከስ ተጋጣሚዎቹን አዳዲስ አይነት አገዳደል ቴክኒክ በመጠቀም ስቴዲየሙን በደም ማጠቡን ይቀጥላል። ከዚህም በኋላ ባቲያተስ ከነ አሸር ጋር በመሆን ግላዲያተር ሊሆኑ የሚችሉ አዳዲስ ሰልጣኞችን ለመግዛት ወደ ገበያ ይወጣል። ገበያው ላይም ባቲያተስ ለኦቪዲየስ ከፍሎ ሊያስገድለው የሞከረውን ሶሎኒየስን ቢያገኘውም ነገር ግን ምንም አይነት እርምጃ ሳይወስድበት ይቀራል። ነገር ግን ባሪያዎቹን ለመግዛት ጨረታ በመጀመሩ ባቲያተስ ተፎካካሪው ሶሎኒየስ ምንም ባሪያ እንዳይገዛ በመፈለግ ሁሉንም ባሪያዎች በውድ ዋጋ በመግዛት ጨረታውን ያሸንፋል። ባሪያዎቹም ተገዝተው እንዲመጡ ከተደረጉ በኋላ በዛው ሰሞን ለጉብኝት እነ ባቲያተስ ጋር የመጣችው የግላበር ሚስት ኤሊቲያ ሴኮቫግ የተባለውን አንዱን ባሪያ ስፖንሰር በማድረግ የራሷ ልታደርገው ትስማማለች። አዳዲሶቹ ባሪያዎችም ምሳቸውን ከበሉ በኋላ በሻምፒዮኑ ስፓርታከስ መሪነት ስልጠናቸውን ሲጀምሩ ባቲያተስ ደግሞ ከጉዳት እያገገመ ስለሚገኘው ክሪክሰስ ከሚስቱ ሉክሬሺያ ጋር መወያየት ይጀምራል። ባቲያተስም ከጉዳቱ እያገገመ የሚገኘው ክሪክሰስን ደማስቆ ለሚገኝ አንድ አፋላሚ ሊሸጠው እንደሆነ ሲነግራት ሉክሬሺያ ግን ክሪክሰስን ከልቧ ተወደው ስለነበርና አልፎ አልፎም ወደ መኝታዋ እያስጠራች አብራው ትማግጥ ስለነበር ክሪክሰስ እንዳይሸጥ ተቃውሞ ብታቀርብም ባቲያተስ ግን ውሳኔው እንደማይቀየር ያሳውቃታል። የሁለቱንም ንግግር ኒቪያ የተባለችው ከሴት ባሪያዎቹ መካከል ክሪክሰስን የምታፈቅረዋ ሴት እንደሰማች ወደ ክሪክሰስ በመሄድ
ባቲያተስ ሊሸጠው እንደሆነ ለክሪክሰስ ትነግረዋለች። ያን ሰሞንም ከኤሊቲያ በተጨማሪ 3 የሮም ባለሥልጣናት ሚስት የሆኑት ሴቶች ባቲያተስ ቤት ለጉብኝት መጥተው ሻምፒዮኑ ስፓርታከስን አጠገባቸው ቆሞ ማየት እንደሚፈልጉ በመጠየቅ ስፓርታከስ እንዲመጣ ይደረጋል። ስፓርታከስም ከመጣ በኋላ ሴቶቹ ገላውን በመነካካት አንተ የወንድነት ውሃ ልክ በማለት ሲያደናንቁትና ሲያቆለጳጵሱት ኤሊቲያ ጣልቃ ትገባና ስፓርታከስ ማለት ትዕዛዝ አልከተልም በማለት ለባርነት የተሸጠ ተራ ወታደር እንደሆነ ለሴቶቹ ትገልጽላቸዋለች። በዚህም ጊዜ ስፓርታከስ ባሏ ግላበር ደግሞ ቃሉን ቀርጥፎ የበላ ከሃዲ እንደሆነ በመንገር ኤሊቲያን ሴቶቹ ፊት ኩምሽሽ አድርጎ ያሸማቅቃታል። ይህንንም ተከትሎ ኤሊቲያ ስፓርታከስን በማስገደል ለመበቀል ስላሰበች ሴኮቫግ የተባለውን ስፖንሰር ያደረገችውን አዲሱ ግላዲያተርን ስፓርታከስን እንዲገድለው ትዕዛዝ ትሰጠዋለች። ሌሊት ላይም ክሪክሰስ ከውጪ ወደ ማደሪያው ሲሄድ አንድ ድምፅ ይሰማና ድምፅ ወደ ሰማበት ቦታ ሲያመራ ሴኮቫግ የተባለው ግላዲያተር ስፓርታከስን አንቆ ለመግደል እየታገለ እንደሆነ ተመልክቶ ክሪክሰስ ሴኮቫዝን መጥቶት ስፓርታከስን ያተርፈዋል። ይህም ዜና ወዲያውኑ ባቲያተስ ጆሮ ይደርስና ባቲያተስ በተከሰተው ነገር ተናዶ በእልህ ሲንጨረጨር፣ ሚስቱ ሉክሪሺያ ደግሞ ክሪክሰስ ባይኖር ኖሮ ስፓርታከስ ዛሬ ሞቶ እንደነበር በመግለጽ ባቲያተስ ክሪክሰስን ለመሸጥ ያሰበውን ሐሳብ እንዲያቋርጠው ታሳስበዋለች። ይህንንም ተከትሎ ኤሊቲያ ባለችበት ሴኮቫዝ ብልቱ ከተቆረጠ በኋላ እንዲሰቀል ተደርጎ አሰቃቂ አሟሟት እንዲሞት ይደረጋል። በቀጣዮቹም ቀናቶች ባቲያተስ ከዚህ በፊት ሊያስገድሉ የሞከረውን ሶሎኔስን ለማስገደል ሙከራዎችን ቢያደርግም ለባቲያተስ የሚሰራው አሸር ግን ለገንዘብ ሲል አስቀድሞ እነዚህን መረጃዎች ለሶሎኔስ በመንገሩ የባቲያተስ ሐሳብ ሳይሳካ ይቀራል። ይህ ከሆነ ከሳምንት በኋላ ስፓርታከስና ቫሮ በሰንሰለት ታስረው ከብዙ ሰው ጋር እንዲፋለሙ ተደርገው ሁለቱም ሰንሰለቱ ሳይገድባቸው ሁሉንም ተፋላሚዎች ከፈጇቸው በኋላ ግዙፍና አደገኛ የሚባለውን ተፋላሚ ደግሞ ሰንሰለቱን አንገቱ ላይ በመጠምጠም አንገቱን በጥሰው በአሰቃቂ አገዳደል ይገድሉታል። ይህንንም ትዕይንት ማጅስትሬቱና ቀበጡ ልጃቸው ኑሜሪየስ አይተው ሲያደንቁ ይቆያሉ። ባቲያተስም ነገ ምሽት ማጅስትሬቱና ልጁ ኑሜሪየስ በቤቱ ራት እንዲጋብዛቸው ጥያቄ አቅርቦ ማጅስትሬቱም ጥያቄውን ይቀበሉታል። ባቲያተስም ማጅስትሬቱን ለመግባባት የሚሞክርበት ዋነኛ ዓላማ ሮም ውስጥ ደህና ቦታ እንዲሰጡት እንዲገፉት ስለሆነ ብቻ እንደሆነ እንረዳለን። በቀጣዩም ቀን ምሽት ማጅስትሬቱ ከነቤተሰቡ የባቲያተስ የራት ግብዣ ላይ ለመታደም ይመጣል። ለእንግዶቹም ክብር ሲባል ስፓርታከስና ቫሮ የውሸት ፍልሚያ እንዲፋለሙ ይደረግና ውድድሩን ስፓርታከስ በአሸናፊነት ያጠናቅቃል። ነገር ግን ኑሜሪየስ የተባለው ቀበጡ ልጅ አውራጣቱን ወደ ታች አድርጎ ስፓርታከስ ቫሮን የምር እንዲገድለው በመጠየቁ ባቲያተስም ለራሱ ዓላማ ማጅስትሬቱን ላለማስከፋት ሲል ስፓርታከስ የተባለውን እንዲፈጽም ያዘዋል። ስፓርታከስ ግን ጓደኛው ቫሮን ለመግደል አልስማማም ቢልም ቫሮ ግን ትዕዛዝ ጥሰዋል ብለው ሁለቱንም ከሚገድሏቸው በማለት ስፓርታከስን እጁን ይዞ እንዲወጋው ያደርግና ቫሮ እዛውኑ ይሞታል። ከዚህም በኋላ ባቲያተስ ማጅስትሬቱን በቀጣይ ጊዜያት ለባለሥልጣንነት ለመመረጥ እንዳሰበ በመንገር ድጋፋቸውን እንዲሰጡት ሲጠይቃቸው ማጅስትሬቱም በባቲያተስ ንግግር በመሳቅ ከፖለቲካ ርቆ አርፎ እንዲቀመጥ ይነግሩታል። ለዚቹ ነው። ያን ምሽትም ስፓርታከስ ወደ ማደሪያው በመመለስ በታላቅ ንዴትና ቁጭት ማደሪያውን እንዳልነበር እያገለባበጠ እያለ ሚራ የተባለች ከሴቶቹ ባሪያው ውስጥ አንዷ መጥታ አቅፋ ታጽናናዋለች። በቀጣዩም ቀን ባቲያተስ ስፓርታከስን በድጋሚ በማስጠራት ማታ ስለተፈጠረው ነገር ካጽናናው በኋላ ቀጣይ ፐርሲየስ ከተባለ አደገኛ የሶሎኔስ ተፋላሚ ጋር ስለሚጋጠም ራሱን እንዲያዘጋጅ ያሳስበዋል። ባቲያተስም ማጅስትሬቱን ትላንት በነገራቸው ነገር ስለተሳለቁበት ቂም ይዞ ስለነበር ማንም ሳያይ በአሸር አማካኝነት አሳግቶ ክፉኛ ሲደበድባቸውና ሲያሰቃያቸው ይቆያል። ባቲያተስም ከማጅስትሬቱ ጋር ሲመለስ እንደ አጋጣሚ ስፓርታከስ በጠና ታሞ ሕክምና እየተደረገለት እንደሆነ ይመለከታል። ሐኪሙም ስፓርታከስ ከፐርሲየስ ጋር ለሚደረገው ግጥሚያ እንደማይደርስ ስላሳወቀው ባቲያተስ በስፓርታከስ ፈንታ አገግሞ የተነሳውን ክሪክሰስን ለማጋጠም ይወስናል። ክሪክሰስም ይህን እንደሰማ ከልቡ ወደሚያፈቅራት ባሪያዋ ኒቪያ በመሄድ የድሮ ኃያልነቱን የሚመልስበት ጊዜ እንደደረሰ በመግለጽ ምርቃ እንድትሸኘው ይጠይቃትና እሷም እንዲቀናው ምርቃቷን ትለግሰዋለች።
በመነጋታውም የፍልሚያው ቀን ደርሶ ክሪክሰስ ትጥቁን ታጥቆ ወደ ኮሊሲየም በመግባት ከፐርሲየስ ጋር ይፋጠጣል። የማጅስትሬቱንም አለመኖር ተከትሎ ባቲያተስ ለተመልካቾቹ የመክፈቻ ንግግሩን ካደረገ በኋላ በጉጉት ሲጠበቅ የነበረውን ፍልሚያ እንዲጀምሩ ያዛቸዋል። ፍልሚያውም ከተጀመረ ከጥቂት ደቂቃዎች በኋላ ፐርሲየስ ልዩ ብቃቱን በመጠቀም ክሪክሰስን ክፉኛ ይጎዳውና ሊገድለው ከጫፍ ሲደርስ ጊዜ ክሪክሰስን እንደ ነፍሷ የምትወደው ሉክሪሺያ ይህንን አላይም በማለት አገልጋዩዋ ኒቪያን በመያዝ ከስቴዲየሙ ትወጣለች። ነገር ግን ክሪክሰስ በመጨረሻም ከወደቀበት እንደምንም ብሎ በመነሳት ፐርሲየስን በሻሞላ ቆርጦ ይጥለውና የሻምፒዮንነት ክብሩን በድጋሚ ይቀዳጃል። የነ ክሪክሰስም ፍልሚያ እንዳለቀ ባቲያተስ ማጅስትሬቱ በማይታወቁ ሰዎች እንደታገቱ የሚገልጽ ደብዳቤ መጥቶለት ነገሩን ለማጅስትሬቱ ቤተሰቦች ይነግራቸውና ሁሉም ማጅስትሬቱን ለመፈለግ ከስታዲየሙ ይወጣሉ። ውጭም ላይ አሸር ወደ ሶሎኒየስ በመሄድ ማጅስትሬቱ የታገቱት በባቲያተስ እንደሆነ መረጃ ሲሰጠው ሶሎኒየስም አሸርን ማጅስትሬቱ ወደ ታገቱበት ቦታ እንዲወስደው ገንዘብ ይሰጠውና አሸርም የተባለውን ነገር ያደርጋል። ሶሎኒየስም ማጅስትሬቱ የታገቱበት ቦታ ደርሶ ቀርቦ ሲመለከታቸው ማጅስትሬቱ ክፉኛ ተወግተው እንደሞቱ ይረዳል። በዚህም ጊዜ አሸር ፈጠን ብሎ ከአካባቢው በማምለጥ ዘወር ሲል ሶሎኒየስ ደግሞ በደም የተበከለው የማጅስትሬቱን አስክሬን አጠገብ እንደተቀመጠ በባቲያተስና በማጅስትሬቱ ቤተሰቦች ቁጥጥር ስር ይውላል። ሶሎኒየስም አሸር ከባቲያተስ ጋር በመመሳጠር ወንጀለኛ እንዳስመሰሉት ሊያስረዳ ቢሞክርም የሚሰማው ሰው ጠፍቶ ወዲያውኑ እንዲታሰር ይደረጋል። ስፓርታከስ ደግሞ ሕክምና ክትትል እያደረገ ባለበት ወቅት ሚስቱ ሹራን በጋሪ ያመጣት አሉሰም የተባለው ሰው ታሞ ሕክምና ቦታ ተኝቶ ስለነበር እንደ አጋጣሚ ከስፓርታከስ ጋር ይገናኛሉ። ስፓርታከስም አሉስ ሹራን ያመጣት ጊዜ እሱም እንደተወጋ አስመስሎ ደሙን ያሳየው ቢሆንም አሁን ግን ሰውነቱ ላይ ምንም አይነት ጠባሳ ባለማግኘቱ ስፓርታከስ አሉስን አንቆ ወንበዴዎች አጠቁም ብሎ ዋሸው ለምን እንደሆነና ሚስቱን ሹራንስ ማን እንደገደላት እንዲነግረው ሲያውጣጣው አሉስን በባቲያተስ ትዕዛዝ እንደተገደለች ከተናዘዘ በኋላ ስፓርታከስ አሉስን አንቆ ይገድለዋል። ከዚህም በኋላ አሉስ ህመሙ ጸንቶበት እንደሞተ ሲታመን ስፓርታከስም ተሽሎት ከሚታከምበት ቦታ ይወጣል። ሶሎኒየስም ማጅስትሬቱን ገለሃል በሚል የሐሰት ክስ ተከሶ ስቴዲየም ውስጥ ገብቶ ከስፓርታከስ ጋር እንዲፋለም ይደረግና በፍልሚያው ወቅት ሶሎኒየስ ትክክለኛው ጠላትህ ባቲያተስ ነው በማለት ለስፓርታከስ ይነግረዋል። ስፓርታከስም ባቲያተስም በቅርቡ የእሱን ዕጣ ፈንታ እንደሚደርሰው ለሶሎኒየስ ከነገረው በኋላ አንገቱን ከጭንቅላቱ በመበጠስ በሺህ ተመልካቾች ፊት ይገለዋል። ከግጥሚያውም በኋላ ማታ ላይ ሚራ የተባለችው ባሪያ ስፓርታከስ ማደሪያ ክፍል መጥታ እያወሩ ስፓርታከስ በቅርቡ ባቲያተስና ጠባቂ ወታደሮቹን ሊገድላቸው እንዳሰበ ለሚራ በመግለጽ እሷም ወደነ ባቲያተስ ቤት የሚያስገባውን በር ከውስጡ እንድትከፍትለት ይጠይቃታል። ሚራም ይህንን ነገር ለምን እንደሚያደርግ ስትጠይቀው ስፓርታከስም ሚስቱ ሹራን ያስገደለበት ባቲያተስ ስለሆነ እንደሆነ ይገልጽላታል። በቀጣዩም ቀን ባቲያተስ ስፓርታከስን ቀጣይ ስለሚፋለመው ሰው ሊነግረው ካስጠራው በኋላ ስፓርታከስ ባቲያተስን አጠገቡ ተቀምጦ በነበረው ጩቤ ሰክቶ ሊገድለው በአእምሮ ማሰብ ይጀምራል። በዛው ቅጽበት ግን የጓደኛው ቫሮ ሚስት የሆነችው ኦሮሊየን በባቲያተስ ቤት የባሏን ቫሮን ዕዳ ለመክፈል ተቀጥራ እየሰራች እንደሆነ ሲያይ ጊዜ ስፓርታከስ ራሱን ያስቆማል። ስፓርታከስም ከወጣ ከሰዓታት በኋላ ሉክሪሺያ ትታመምና የአካባቢው ሐኪሞች ተጠርተው ሉክሪሺያ እርጉዝ መሆኗን ለሷና ለባቲያተስ ያበስሯቸዋል። የዛኑ ቀንም የሮም ጀነራል የሆነው ግላበር ባቲያተስ ቤት ያለችው ሚስቱ ኤሊቲያን ለመጠየቅ ወደ ባቲያተስ ቤት ይመጣል። ግላበርም ከረጅም ወራት በፊት በባርነት የሸጠው ስፓርታከስ አሁን ላይ ሻምፒዮን እንደሆነ ሲሰማ ጊዜ ስፓርታከስን አስመጥቶ አሉኝ ከሚላቸው ወታደሮቹ ጋር እንዲጋጠም ያዘውና ስፓርታከስ በቀላሉ ሁሉንም የግላበር ወታደሮች በዝርራ ያሸንፋቸዋል። ከፍልሚያውም በኋላ ሁሉም ግላዲያተሮች በተሰበሰቡበት ባቲያተስ ብዙ ነገር እንዲያሳካ የረዳው አሸርን የፈለጋትን ሴት ባሪያ ሚስቱ አድርጎ እንዲወስድ ሲያዘው አሸርም ክሪክሰስ የሚያፈቅራትን ኒቪያን ለሚስትነት ይወስዳል። ይህ ነገር ክሪክሰስን በጣም ስላናደደው ዘሎ አሸር ላይ በመውጣት ድብድብ ሲጀምር ወዲያውኑ ግን የባቲያተስ ወታደሮች ክሪክሰስን በመያዝ እንዲታሰር ያደርጉታል። ሉክሪሺያ አገልጋዩዋ ኒቪያን እንዴት እኔ አብሬ ከምተኛው ሰው ፍቅር ይይዝሻል በማለት ስትደበድባት ቆይታ በዚህ ተግባሯን ምክንያት ወደ ሌላ ሀገር በባርነት እንደምትሸጥ ትገልጽላታለች። ክሪክሰስም ከፈጠረው ግርግር በኋላም ግላበር በድጋሚ ሚስቱ ኤሊቲያን ጥሏት
ወደ ሮም ይመለሳል። ያን ምሽትም ኒቪያ ወደ ሌላ ቦታ በባርነት ከመሸጧ በፊት ታስሮ ካለው ክሪክሰስ ጋር ተቃቅፈው እየተላቀሱ እያለ ክሪክሰስ ነፃነቱን ካገኘ በኋላ መጥቶ እንደሚያገኛት ቃል ይገባላታል። ኒቪያም መጨረሻው በአሸርና ባቲያተስ በግፍ እንደተገደለው ባርካ እንዳይሆን እንደምትጸልይለት ነግራው በሐዘን ትለያየዋለች። ባቲያተስም የሚስቱ ሉክሪሺያን ማርገዝ ተከትሎ ከ2 ቀናት በኋላ በቤቱ ድግስ ለመደገስ ሽር ጉድ ሲል ስፓርታከስ ደግሞ ይህን ዕድል ተጠቅሞ ባቲያተስና እንግዶቹን ለመግደል አብረው ያሉትን ግላዲያተሮች መቆስቆስ ይጀምራል። ቀኑ የሚደርስና ባቲያተስ በርካታ እንግዶችን ወደ ቤቱ ከጠራ በኋላ ለእንግዶቹ ክብር ሲል እንዲሁም ክሪክሰስን እስከ ወዲያኛው በማስወገድ ለመቅጣት በማሰብ በክሪክሰስና በስፓርታከስ መካከል ታላቅ ፍልሚያ እንዲካሄድ ያዛል። ፍልሚያውም ተጀምሮ የሁለቱ ግላዲያተሮች ሻሞላቸውን ማፏጨት እንደጀመሩ ስፓርታከስ ክሪክሰስን አመጹን እንዲቀላቀልና ጌቶችን በመግደል ነፃ እንዲሆን ይጠይቀው ይጀምራል። በፍልሚያውም ወቅት ስፓርታከስ ባቲያተስ ማለት ሚስቱ ሹራን ያስገደለ እባብ እንደሆነና ለማንም የማይመለስ አረመኔ እንደሆነ ለክሪክሰስ መንገሩን ይቀጥላል። ክሪክሰስ ግን ስፓርታከስን አልሰማም በማለት ፍልሚያውን ቢቀጥልም ስፓርታከስ ግን ነፃ እስካልሆነ ድረስ የሚወዳትን ኒቪያን ነፃ ማውጣት እንደማይችል ለክሪክሰስ ስላስታወሰው በመጨረሻም ክሪክሰስ ስፓርታከስን ለመቀላቀል ይወስናል። በፍልሚያው መሃል ክሪክሰስ ስፓርታከስን ጋሻውን ረግጦ እነ ባቲያተስ ወዳሉበት ሰገነት እንዲዘል ያደርገውና ስፓርታከስ አንድ ከፍተኛ የሮም ባለሥልጣንን ወግቶ ባቲያተስ ፊት ይገድለዋል። ቀጥሎም ስፓርታከስ ባቲያተስን ለመውጋት እጁን ቢዘረጋም ዶክተሬ ግን እጁን በጅራፍ ይዞ ያስቆመዋል። ክሪክሰስም ፈጠን ብሎ በሻሞላ የዶክተሬን ጅራፍ ከቆረጠ በኋላ ስፓርታከስ ሰገነቱ ላይ ያገኛቸውን በሙሉ መጨፍጨፉን ይቀጥላል። ሚራም ስፓርታከስ በመከራት መሰረት ወደ ባቲያተስ ቤት የሚያስገባውን የብረት በር ትከፍትና በርካታ ግላዲያተሮች ሰንሰለታቸውን በመበጣጠስ ወደ ባቲያተስ ቤት ገብተው ያገኙትን ወታደርና የሮም ሹማምንቶች መጨፍጨፍ ይጀምራሉ። ዶክተር ምን እየተከናወነ እንዳለ ክሪክሰስን ቢጠይቀውም ክሪክሰስ ግን ባቲያተስ የተረገመ ሰው እንደሆነና ጀግናው ባርካን ከአሸር ጋር በመሆን እንደገደሉት እንዲሁም የስፓርታከስን ሚስት እንዳስገደለበት ለአሰልጣኛቸው ዶክተር ይነግረዋል። የተከሰተውንም አመስ ተከትሎ የግላበር ሚስት ኤሊቲያ ወታደሮቿን በማስከተል የባቲያተስን ቤት በር ከውጭ አዘግታ ከወታደሮቿ ጋር ስታመልጥ እነ ስፓርታከስ ግን የተቀሩትን በሙሉ በመጨፍጨፍ አንድ በአንድ ይጨርሷቸዋል። ከብዙ ጭፍጭፍም በኋላ የቫሮ ሚስት ኦሬሊያ ቫሮን ያስገደለውን ቀበጡ ኑሜሪየስን ስትገድለው ክሪክሰስም ሉክሪሺያ ያረገዘችው ከሱ እንደሆነ በመንገር ልታባበው እየሞከረች እያለ ሆዷ ላይ ወግቶ ክፉኛ ያቆስላታል። በመጨረሻም ስፓርታከስ ለሚስቱ ሹራ ሞት ዋና ተጠያቂ የሆነው ባቲያተስን በግላዲያተሮቹ ፊት አንገቱን እንደ ዶሮ በጥሶ ከገደለው በኋላ በሮም ያሉ ባሪያዎችን በሙሉ ነፃ ለማውጣት እየጮሁ ከባቲያተስ ቤት ሲወጡ እያየን ታሪካችን ያልቃል።